ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የአርብ ታህሳስ 17 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ጀነራል ታደሰ ከባለድርሻ አካላት ጋር ተወያይተን መልስ እንሰጣለን ማለታቸውን ተከትሎ ህወሓት እምቢ አለ ይላሉ ወይንስ መልሳቸው ምን ይሆናል በሚል ተጠባቂ አድርጎታል። ይህንን ዜና እየሰሙ አስተያየት ሰጪዎች በስልጣን መቆየት የሚወዱትና የሚፈልጉት ኢሳያስ ያለ ዕድሜያቸው ከስልጣን መነሳት አምሯቸዋል። ለዚህ አምሮታቸው ማስታገሻ ኢትዮጵያን ከወያኔ ታጣቂ ጋር ተባብረው መተንኮሳቸው ነው። በዚህም ያለ ዕድሜያቸው ስልጣን እየወደዱ ሊቀጩ ነው እያሉ ሲዘባበቱባቸው ነበር። ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትሩ ይፋ አደረጉ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰቦች እንድናፈራ እገዛችሁና ድጋፋችሁ አይለየን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና አልፋለሁ። የፊታችን እሁድ ታህሳስ 19 ቀን 2018 ዓ.ም የሚከበረውን ዓመታዊውን የቅዱስ ገብርኤል የንግስ በዓል ለማክበር በቁልቢ የደብረ ኃይል ቅዱስ ገብርኤል ገዳም ከ2 እስከ 3 ሚሊዮን የሚሆን ሕዝብ ይገኛል ተብሎ እንደሚጠበቅ ተነገረ። የምስራቅ ሐረርጌ ዞን ፖሊስ መምሪያ በዓሉ ያለምንም ጸጥታ ችግር እንዲከናወን ለማስቻል በምስራቅ ቀጣና ያለውን አጠቃላይ የጸጥታ አካል በመሰብሰብ በጋራ እቅድ አውጥቶ ውይይት ተደርጎበት እየተሰራበት እንደሚገኝ የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኃላፊ ረዳት ኮሚሽነር ናስር መሐመድ ተናግረዋል። በዓሉ በሰላም ተከብሮ እንዲጠናቀቅ ሰፊ ዝግጅት መደረጉን ያመለከቱት ኮሚሽነሩ ሁሉም የጸጥታ አካል ቦታውን ይዞ ከአሁኑ ጀምሮ ወደ ስራ መግባቱንና በበዓሉ ወቅት የሚፈጸም ወንጀል ካለ አስቀድሞ ለመከላከልና አስቸኳይ የፍርድ ውሳኔ የሚሰጥ ፖሊስ ጣቢያ፣ አቃቤ ሕግ ጽሕፈት ቤትና ፍርድ ቤት መቋቋሙን ተናግረዋል። ይህንን በዓል ለማክበር ምዕመናንን ይዘው የሚመጡ ሾፌሮች አደጋ እንዳይደርስ በጥንቃቄ መኪና እንዲያሽከረክሩና ለጸጥታ አካላት አስፈላጊውን ትብብር እንዲያደርጉ መልእክት አስተላልፈዋል ሲል የዘገበው አሃዱ ነው። የአዲስ አበባ ገቢዎች ቢሮ ቲክቶክ እና ዩቲዩብን ጨምሮ ከሌሎች የዲጂታል ገጾች ገቢ የሚያገኙ አካላት ግብር እንዲከፍሉ የሚያስገድድ አሰራር እየዘረጋ መሆኑን አስታወቀ። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶች ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ ተመዝግበው የግብር መለያ ቁጥር የማውጣት ግዴታ ተጥሎባቸዋል። ቢሮው ይህን ስራ ለኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራም ነው የተገለጸው። የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ ቀርቦላቸዋል መባሉን ሸገር ኤፍኤም ዘግቧል። ቁጥጥሩ ከይዘት ፈጣሪዎች ባለፈም ምርትና አገልግሎትን የሚያስተዋውቁ ነጋዴዎችንም ይመለከታል ነው የተባለው። የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ከጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም ዓለም አቀፍ ይዘት ባላቸው ታላላቅ ሁነቶች እንደሚያከብር ገለጸ። በክብረ በዓሉ የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል የተባበሩት አረብ ኤሚሬት፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ ሁለተኛውን የጥቁር አንበሳ የአየር ትርኢት 2026 እንደሚያቀርቡም ተገልጿል። ተጨማሪም የኢትዮጵያ አየር ኃይል እና የኢትዮጵያ አየር መንገድ የአሜሪካ፣ የቻይና፣ የህንድና የደቡብ አፍሪካ ኩባንያዎች እንዲሁም በአቪዬሽን ዘርፍ የተሰማሩ ከ25 በላይ ኩባንያዎች የሚሳተፉበት የወደፊቱን የአቪዬሽን አቅም በጋራ እንገንባ የሚል ስያሜ የተሰጠው ኤክስፖ እንደሚካሄድም ተጠቅሷል። ከዚህ ባሻገር ከ38 በላይ የአፍሪካ ሀገራት የአየር ኃይል አዛዦችና የዘርፉ ባለሙያዎች
የሚሳተፉበት የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል መሪ ሐሳብ ለሶስተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት የአፍሪካ አየር ኃይሎች ፎረም እንደሚካሄድም ተገልጿል። ህብረተሰቡ በበዓሉ ላይ ለመታደም እንዲሁም የዝግጅቱን ዝርዝር ለማየት www.etaf90years.com ድረገጽ በመግባት ቲኬቶችን መግዛት የሚችል መሆኑን የኢፌዴሪ አየር ኃይል አስታውቋል። ድንበር የለሹ የሐኪሞች ቡድን በጋምቤላ ክልል ተባብሶ የቀጠለው ግጭት የበርካቶችን ህይወት እየቀማና ጉዳት እያደረሰ መሆኑን አስታወቀ። ቡድኑ በክልሉ ተባብሶ የቀጠለው ግጭት እንዳሳሰበው ገልጾ ታህሳስ 15 ቀን 2018 ዓ.ም ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ታህሳስ 8 ቀን 2018 የሐኪሞች ቡድኑ ኩሌ ስደተኞች ካምፕ ወደሚገኘው ፋሲሊቲው የተጎዱ ሰዎች እየጨመሩ መምጣታቸውን ተከትሎ ምላሽ ለመስጠት የሚሆን ስራ መጀመሩን ገልጾ በመጀመሪያው 48 ሰዓት ውስጥ 50 የቆሰሉ ሰዎች መምጣታቸውንና 19 ያህሉ አሳሳቢ ሁኔታ ውስጥ የነበሩ እንደሆኑ ገልጿል። ድንበር የለሹ ሐኪሞች ቡድን ባለፉት 7 ቀናት 150 የቆሰሉ ሰዎችን መቀበሉን ገልጾ የጤና ሚኒስቴርን ድጋፍ ለመደገፍ የሚያገለግሉ የጅምላ ጉዳት ምላሽ ለመስጠት የሚውሉ መሳሪያዎችን ለጋምቤላ አጠቃላይና ለጋምቤላ የመጀመሪያ ሆስፒታሎች ማከፋፈሉን ገልጿል። ቡድኑ የተፈጠረው ግጭት መደበኛ የሆነውንና የጤና አገልግሎትን ረብሿል ያለ ሲሆን ያለ አድሎ ድጋፍ ለሚሹ ሁሉ አገልግሎት መስጠቱን እንደሚቀጥልና የጤና ባለሙያዎች፣ ታካሚዎችና የጤና ተቋማት እንዲከበሩ ጠይቋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርሴ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታወቀ። ምርጫ ቦርድ ነገረኝ ያለው አዲስ ስታንዳርድ እንደዘገበው የጊዜያዊ አስተዳደሩ የምርጫ ወረዳዎች በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ፣ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ ለመድረስ እንደማይችልም ገልጿል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ጥያቄው እንደቀረበላቸው ገልጸዋል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራሉ ምላሹን በዚህ ሳምንት ውስጥ እንደሚሰጥ ጠቁመዋል። የጊዜያዊ አስተዳደሩን የሚዘውረው የቀድሞ የህወሓት ቡድን ምርጫ አይደረግም ብሎ ቅጩን ስለተናገረ ዛሬ ጀነራል ታደሰ ከባለድርሻ አካላት ጋር ተወያይተን መልስ እንሰጣለን ማለታቸውን ተከትሎ ህወሓት እምቢ ያለ ይላሉ ወይንስ መልሳቸው ምን ይሆናል በሚል ተጠባቂ አድርጎታል። የሻዕቢያ ጦር ድንበር ተሻግሮ በአፋር ክልል በቡሬ ድንበር በመግባት ትንኮሳ እየፈጸመ መሆኑ ተሰማ። ሻዕቢያ ትንኮሳ ጽምዶ ብሎ ከተጣመደው የቀድሞ ህወሓት ትዕግስት አልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነ ተጠቁሟል።
የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መሃል ቡሬ፣ ደናከል፣ ጋረቦ እና አዋላ ይጠቀሳሉ። ዘገባው እንዳለው በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ መሆኑን ነው። ይህንን ዜና እየሰሙ አስተያየት ሰጪዎች በስልጣን መቆየት የሚወዱትና የሚፈልጉት ኢሳያስ ያለ ዕድሜያቸው ከስልጣን መነሳት አምሯቸዋል። ለዚህ አምሮታቸው ማስታገሻ ኢትዮጵያን ከወያኔ ታጣቂ ጋር ተባብረው መተንኮሳቸው ነው። በዚህም ያለ ዕድሜያቸው ስልጣን እየወደዱ ሊቀጩ ነው እያሉ ሲዘባበቱባቸው ነበር። እስራኤል ከሶማሊያ ተነጥላ ነፃ አገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርተ ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ አገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት እውቅና ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የሶማሌላንዱን ሪፐብሊክ እንደ ነፃና ሉዓላዊ አገርነት በይፋ እውቅና መስጠቷ በአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድ የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑን የእስራኤልን ውሳኔ በተመለከተ የሞቃዲሾ መንግስት ምላሽ እየተጠበቀ ነው። ኦዴን በርካታ የሳዑዲ አረቢያ ግዛቶች በሀገሪቱ የተከሰተው ብርቱ የአየር ሁኔታ በበረሃ የተከበቡትን የሳዑዲ ተራሮች በበረዶ ተሸፍነው ወደ አስደናቂ የክረምት መልክዓ ምድር ቀይሯቸዋል። የዚህ ያልተለመደ አየር ጸባይ ምክንያት የሆነው ኃይለኛ የቀዝቃዛ አየር ሞገድ ብርቱ ነፋስና ዝናብ ይዞ ይመጣ ሲሆን በሰሜናዊው የሀገሪቱ ክፍል በሚገኙ ከፍተኛ ቦታዎች ላይ ደግሞ የበረዶ ዝናብ እንዲከሰት አድርጓል። በሀገሪቱ ተራራማ ቦታዎች የሙቀት መጠኑ ከ0 በታች 4 ዲግሪ ሴልሺየስ ድረስ ዝቅ ያለ ሲሆን ይህም ከባህር ጠለል በላይ በ2600 ሜትር ከፍታ ላይ በረዶ እንዲከማች አስችሎታል። የሀገሪቱ መገናኛ ብዙሃን ክስተቱን ታሪካዊ ሲሉ የገለጹት ሲሆን በማህበራዊ ሚዲያ የተጋሩ ምስሎችና ቪዲዮዎችም የተራራ ሰንሰለቶች በነጭ በረዶ ተሸፍነው አሳይተዋል። በረዶ በጣለባቸው አካባቢ የሚኖሩ ዜጎች በዚህ ብርቅዬ የአየር ሁኔታ ለመደሰት ወደ ውጭ በመውጣት በበረዶ ላይ ስኪንግ ሲያደርጉና ፎቶ ሲነሱ ታይተዋል። ይህ የቀዝቃዛ አየር ሞገድ ከበረዶ በተጨማሪ በበርካታ የሀገሪቱ ክፍሎች ከባድ ዝናብ እንዲጥል ያደረገ ሲሆን ይህም ክስተቱን ይበልጥ ልዩ አድርጎታል ተብሎ ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ሊሰነዘርባት የሚችለውን ማንኛውንም ወታደራዊ ጥቃት ለመመከት እና እንደ ጦርነት መከላከያ የሚያገለግሉ ሚሳኤሎች በከፍተኛ መጠን እንዲመረቱ ጥብቅ መመሪያ አስተላለፉ። መሪው ይህን ትዕዛዝ የሰጡት ዋና የጦር መሳሪያ ማምረቻ ፋብሪካዎችን በጎበኙበት ወቅት እንደሆነ የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የኪም ጆንግ ኡን ጉብኝት ትኩረት ያደረገው ስልታዊ ሚሳኤሎችን፣ የሮኬት ማስወንጨፊያዎችንና ሌሎች የጦር ሜዳ መሳሪያዎችን በሚያመርቱ ተቋማት ላይ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ የዛሬ ታህሳስ 17 ቀን 2018 ዓ.ም የሞርስ ዜና ወደ እናንተ አደረስኩኝ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።